ሰላም ጤና ይስጥልን የተወደዳችሁ የያሮስ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ጀምሯል። ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ አሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። በቀጥታ እንግዲህ ወደ መረጃዎቹ ነው የማመራው። እንግዲህ ይህንን መረጃ ሳጋራ በጣም በሀዘን መንፈስ ተሞልቼ ነው። ከሰሞኑ እንግዲህ በጣም በሚያሳዝን ሁኔታ አንዲት እህታችን በዚህ በአማራ ክልል የምትገኝ እህታችን ዘግናኝ በሆነ መልኩ ሰማዕትነትን ተቀብላለች ማለት እንችላለን። ያው የሞትም ልክ ቢኖረውም በጣም አሳዛኝ ነው። ለመናገር በጣም ይከብዳል፣ ያማል፣ በጣም ያማል። ብዙዎቹ አንጀታችን አሯል፣ ብዙዎቻችን አንጀታችን አሯል። ሀዘናችን ጥልቅ ነው። በመካከል የተፈጠረ ነገር እንደሆነ ነው የሚሰማው መረጃው። ታዲያ ይህንን መረጃ በተመለከተ አንዳንድ ሀሳቦችም የተነሱ ይገኛሉ። ኦሮሞ ነኝ ግን ሞቷ ያመኛል፣ ይመለከተኛል ብለው ወንድሞቻችንም ድምጻቸውን አሰምተዋል። የሰሞኑ ትኩሳት፣ የሰሞኑ የሀዘን ዜና ልባችን የሰበረው ድርጊት ምንድን ነው? ወንድሞቻችን ቴዶ ዞሩ ፋይልን ጨምሮ በርካቶች ሀሳብ ሰጥተዋል፣ አቅርበውበታል። እሱም ቪዲዮ እና የጠቅላይ ቤተ ክህነት መግለጫን በተመለከተ አንዳንድ ሀሳቦችንም ለማንሳት ወደድኩኝ። በቅድሚያ ግን ሞቷ ይመለከተኛል፣ ሞቷ ያመኛል ያሉ ኦርቶዶክሳውያን ወንድሞች ያሰሙትን ድምፅ እንካያለን። ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር። የምትመለከቱት ወንድም 2 ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ፣ እንደፈለገ ይንከራተት። እነኚህን 2 ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይህንን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ህፃናትን አደራ መቀበል የሚችል ክንድ አለ? ሴትና ህፃናት ወጥተው መግባት እየቻሉ ነው? ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም? ሴት ልጅ መውለድ፣ ሴት ልጅን ማሳደግ መከራ ይሆን አልመጣም? ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳ እረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ? ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ፣ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠን ልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደ ወገኖቼ። ስለዚህች እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ ነው። እንደ ዜጋ እንደ አንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው፣ እንደ ሀገርም ውድቀት ነው። እናት እንዴት ሆና ይሆን? በመድኃኔዓለም ስታስቡት እናት ወላድ እንዴት ሆና ይሆን? ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን? እንዴት እንደሚቀፋ አይታችሁታል ወይ? ነግበኔ እኮ ነው ይሄ ነገር። ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው። ይሄንን ነገር ሁላችንም በአንድነት ወጥተን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም። ይሄ ፖለቲካ ብቻ አይደለም፣ የዘርም ነገር አይደለም። ወጥተን ሁላችንም ልንቃወመው ልንል ነው የሚገባው። ጦርነት ያለ ነው፣ ሞት ያለ ነው። ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ከአንድ ኢትዮጵያ የሚጠበቅ አይደለም። አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደልነው፣ ጣሊያንን እኮ አይደለም የገደልነው። የኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው? የትኛው እንዲህ አረ በመድኃኔዓለም መንገድ ስተናል፣ በእውነት ሀዲዱን ስተናል። ይሄንን ሁላችንም ወተን ልንል ነው የሚገባው። ግዴ ለአማራ ለእሷ ወገን ለሆነ ብቻ ልንቶ የሚገባ ነገር አይደለም። ነገ ሁላችንም ላይ ሊደርስ ስለሚችል ማለት ነው። እኔ ስለ ፖለቲካ አይደለም እያወራሁ፣ እኔ ክርስቲያን ነኝ። የእያንዳንዱ የባለማህተብ የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል፣ ያንገበግበኛል። ከቁጥር እየቀነሱኝ ስለሆነ ከነሱ ጋር ነው የምቆጠረውና
በጣም ነው የሚያመው። ምንድነው አሁን እኔ የማይገባኝ ነገር አንዳንዴ ሞትም ልክ አለው ጭካኔም ልክ አለው መስመር አለው አይደለ? እንዲህ ነው ብለን ማንለው ሆኖ ስናገኘው ምንድነው የምንለው? ነፍስ ይማር ልብ ይስጠን እሱ እንዳለው ፍትህን ጠይቅ። በጣም ነው የሚጨንቀው፣ በጣም ነው የሚያማው፣ በጣም ነው የሚነዝረው። ያሉና አባቶቻችን ናቸው ይናገሩልናል ብለን የምናስበው ግን አባቶቻችን እየተናገሩ ነው ወይ? የምታውቁት ነው፣ መናገር አይጠበቅብንም። ለማንኛውም እሱን ጉዳይ ልተውና ምንም የምንለው ነገር ስለሌለ ተስፋ ስለሚያስቆርጥ ማለት ነው። በዚህ በ44ኛው ሰበካ መንፈሳዊ ጉባኤ ላይ ከተሰጡት የአቋም መግለጫዎች የተወሰኑትን ብንመለከት ብዬ ወደድኩኝ። እንግዲህ በአመት አንድ ጊዜ የሚደረገው ዓለም አቀፍ የሰበካ መንፈሳዊ ጉባኤ ከጥቅምት 4 እስከ ጥቅምት 8 2018 ዓ.ም ድረስ በአዲስ አበባ ከተማ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚገኘው አዲሱ የመሰብሰቢያ አዳራሽ ላይ ተካሂዷል። በዚህ ስብሰባ ላይ እንግዲህ ሐዋርያዊ ስራዎችን የሰሩ ሁሉም አህጉረ ስብከቶች ሀገር ውስጥም ከሀገር ውጭም ያሉቱ ብፁዓን አበው ሊቃነ ጳጳሳትና ስራ አስኪያጆቻቸው የተወከሉ አባቶች በመገኘት የዚህ ማዕድ ተካፋይ የስብሰባው ተሳታፊ ናቸው። ሁሉም በሪፖርት ላይ የራሳቸውን አቅርበዋል። በዚህ መደበኛው በ44ኛው ዓለም አቀፍ አጠቃላይ መንፈሳዊ ጉባኤ በ2018 ከጥቅምት 4 እስከ 8 በነበረው ሂደትና የስብሰባ ስነ ስርዓት ቅዱስ ፓትርያርኩ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን ሊቃነ ጳጳሳት በተገኙበት በብፁዕ ጠቅላይ ዋና ስራ አስኪያጅ የሰከነ የመድረክ አመራርና አሳታፊነት ያልተዛነፈ የሰዓት አጠቃቀም በወጣው መርሃ ግብር መሰረት በመመራት የቤተ ክርስቲያንን ክብርና ልዕልና የሚመጥን ለውይይትና ምክር ተገቢውን ጊዜና ቦታ የሰጠ የጉባኤ ተሳታፊ በሰጡት የትኩረት አቅጣጫ የሚቻለውን ተሳትፎ ያደረገበት ሁሉም ያስደሰተ እንዲሁም ተስፋ የሰጠ መሆኑን ተመልክተናል ሲል ነው መግለጫው የሚቀጥለው። ተዋሕዶ ሚዲያ ማዕከል ነው መረጃውን ያጋራ። ታዲያ በዚህኛው ከቅዱስ ፓትርያርኩ አባታዊ ቃለ በረከት ከብፁዕ ጠቅላይ ስራ አስኪያጁ አባታዊ መልእክት፣ የትኩረት ነጥቦች፣ መመሪያና የጠቅላይ ጽሕፈት ቤቱ ሪፖርት፣ በብፁዓን አበው ሊቃነ ጳጳሳት የተሰጡ ቃለ እግዚአብሔር፣ ከሰበካ ጉባኤ ማደራጃ መምሪያ የተላለፉ ልዩ ልዩ መልእክቶች፣ ከመላው አህጉረ ስብከት ሪፖርቶችና በየምድቡ ከተደረጉት ውይይቶች፣ ምክክሮች በመነሳት ጉባኤው ብዙ ሀሳቦች ተነስተውበታል። የቅዱስ ፓትርያርኩ መልእክት፣ የጠቅላይ ስራ አስኪያጁ መልእክቶች እንዲሁም ደግሞ በመደበኛ አገልግሎታቸው በተጨማሪም ልዩ ትኩረት ሰጥተው የሰሩበትን ጉዳዮች ታይቶበታል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ አጸደ ቤተ ክህነት የሚያስተካክል የማስዋብ ስራዎች ላይም ትኩረት ተደርጎ ተነጋግረውበታል። የየሀገረ ስብከቶች የአብነት ጉባኤ ቤቶችና ከፍተኛ ትምህርት ተቋማት ላይም ንግግሮች ተደርገዋል። የሙያ ማሻሻያና የአቅም ግንባታ፣ የሰንበት ትምህርት ቤት ማደራጃዎች ጋር በአዲስ አበባና በየከተማው የተስፋፋ ያለው ኮሪደር ልማት ተግባር ያወጣው መልካም አጋጣሚን እንደ መልካም ነገርነት እንጠቀም በሚል የቤተ ክርስቲያን የአምልኮ ቦታዎች፣ የበዓላት አከባበር ስርዓቶች፣ የቤተ ክርስቲያን አገልግሎቶች ሁነኛ መሰረቶች የሆኑ ጉዳዮች፣ የገጠሪቱ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሁናቴዎች ብዙዎቹ ተነስቶበታል። በዚህ በተለይ በመልካም አስተዳደር ገዳማትና የአብነት ትምህርት ቤቶች ህልውና፣ ምግባረ ሰናይ ድርጅቶች አሉታዊ የሆኑ የማህበራዊ ሚዲያ አጠቃቀም፣ የኪራይ ግብር ስለመክፈል፣ በጸጥታ ችግር ባለባቸው አካባቢዎችና ባልታወቁ ሰዎች የሚደርሰው ግድያ ጉባኤው አጽንኦት እንዲሰጠው የጠየቀ በአንዳንድ አህጉረ ስብከት የአቅም ማነስ፣ የህገወጥ ማህበራት ጉዳይ መሰል ችግሮችን ለመፍታት የበኩላችን ማድረግ አለብን በሚል ወደ 19 የሚጠጉ ሀሳቦች ተነስተውበት ውይይቶች ተካሂደውበታል። የተወሰኑትን ብቻ ላስደምጣችሁ፣ መረጃውን እንከታተል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ እና የራያ ሀገረ ስብከት ሊቀ ጳጳስ፣ የቤተ መጻሕፍት ወመዘክርና የማህበራት እና ቁጥጥር ክትትል ማደራጃ መምሪያ የበላይ ኃላፊ፣ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ የበላይ ኃላፊና የአርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ የስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው
ሊቃነ ጳጳሳት፣ ምክትል ስራ አስኪያጆች ንቡረ እድ ኤልያስና ረዳት ፕሮፌሰር ግርማ ባቱ፣ አጠቃላይ የጉባኤው ተሳታፊዎች ለዚህ ሰዓት ለዚህ ጊዜ አስጀምሮ በሰላም ስላስፈጸመን ለእግዚአብሔር ክብር ምስጋና ለሱ ይሁን። ትናንት ሰርቻለሁ ብለ አትቁም፣ ዛሬም ነገም በሰራው ላይ ጨምረ ስራ። ቅዱስ ዮሐንስ አፈወርቅ ወይንም የማቴዎስ ወንጌል ትርጓሜ 90:3 በቅድሚያ ከዘመነ ማቴዎስ ወደ ዘመነ ማርቆስ አሸጋግሮ ከሀገር ውስጥም ሆነ ከሁሉም የዓለም ክፍል አሰባስቦ 44ኛውን የሰበካ መንፈሳዊ ዓለም አቀፍ ጉባኤ ተሳትፈን በቸርነቱ በሰላምና በስኬት እንድናጠናቅቅ የረዳንን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን እላለሁኝ። ከላይ መነሻ ያደረግነው ቅዱስ አባት ለቤተ ክርስቲያን ስለምንሰጠው አገልግሎት ስለ በጎ ስጦታና ቅድስና በሰፊው አስተምሯል። ሐሳቡም ሐዋርያው ቅዱስ ጴጥሮስ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነት ጨምሩ ብሎ ካስተማረው ትምህርት ጋር ተመሳሳይ ነው። ሁለተኛ ጴጥሮስ ምዕራፍ 1:5 እንደ አቀባበላችን ከሚለያይ ሁኔታ ከሥራ በኋላ ያገኘነው ውጤት ለመነሳሳትም ለመዘናጋትም ምክንያት ሊሆነን ይችላል። በመሆኑም ታላቁ ቅዱስ አባት ትናንት ሰርቻለሁ ብለ አትቁም፣ ዛሬም ነገም ጨምረ ስራ በማለት የዛሬ ስኬት ለሌላ የበለጠ ስኬት የሚያነሳሳ እንዲሆን አስተምሯል። ብፁዕ ቅዱስ አባታችን ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት እጅግ ፈታኝ በሆነ ሁኔታ ውስጥ ባደረጋችሁት ጥረት ከእቅዳችሁ አንጻር አብዛኛውን በስኬት እንደተወጣችሁ ያቀረባችሁትን ሪፖርት ያስረዳል። በአይናችንም አይተን እንደምናረጋግጠው በብዙ አህጉረ ስብከት የልማት እንቅስቃሴ አለ። የመንበረ ፓትርያርክ 35 በመቶ ድርሻን በተመለከተ በተሰላው ስሌት እንኳን 90 በመቶ የሀገር ውስጥ አህጉረ ስብከት እድገት አስመዝግበዋል። በከፍተኛ ትግልና ጥረት ላስመዘገባችሁት ለዚህ ስኬት የላቀ ምስጋናዬን በቅድስት ቤተክርስቲያን ስም አቀርባለሁ። ይህ እድገት ለበለጠ ስራ የሚያነሳሳ ሊሆን ይገባልና አሁንም ጠንክራችሁ ስሩ እላለሁኝ። ይህንኑ መሰረት አድርጎ የተበረከተላችሁ ሽልማትም ለበለጠው የሚያተጋ መሆን አለበት። በሌላ መልኩ የፐርሰንት መቀነስ የታየባችሁ አህጉረ ስብከትም ከሌሎች በመማርና ጉድለቶችን በማረም ተሽሎ ለመገኘት መጣር እንዳለባችሁ ለማሳሰብ እወዳለሁ። መንግስተ እግዚአብሔርን ከማስፋት የምእመናንን ቁጥር በመጨመር ረገድ ሁሉም አህጉረ ስብከት በሚባል ደረጃ አዳዲስ ጥሙቃንን በከፍተኛ ቁጥር ወደ ቅድስት ቤተክርስቲያን ህብረት እንደጨመሩ የሚያሳይ ሪፖርት ቀርበዋል። ይህ በራሱ በከፍተኛ ትኩረት የምንሰራው ቀጣይ ስራ እንዳለብን ይጠቁማል። የተሰራውን ለመዝረፍ አሰፍስፎ የሚጠብቁ ተኩላዎች ስላሉ አዳዲስ ጥሙቃንን የተደራጀና ቀጣይነት ያለው ክትትል ያስፈልጋቸዋል። ባገኙት መልካም ዕድል በቤተ ክርስቲያን ውስጥ የሚያድጉበትንና ጸንተው የሚቀጥሉበትን ስራ መስራት ይገባል። በመሆኑም ስብከተ ወንጌልን የበለጠ ማጠናከር ተገቢ፣ መምህራንን መመደብና ውጤታቸውን መከታተል ተገቢ ነው። ልማትን በተመለከተ በአህጉረ ስብከትም ሆነ በአጥቢያ ደረጃ እየተደረገ ያለው ጥረት የሚደነቅ ነው። ነገር ግን ከተለመዱት ዘርፎች በተጨማሪ
በአዳዲስ እሳቤና በተለያዩ መስኮች ልማትን ማስፋፋት ጊዜው በግዴታ የሚጠይቀው ተግባር ነው። አጥቢያ አብያተ ክርስቲያናት በራስ አገዝ ልማት ጠንክረው በገቢ ራሳቸውን እንዲችሉ መስራት ይገባል። ቤተ ክርስቲያን ለአካባቢው ማህበረሰብ ችግር ደራሽና አጋዥ መሆን የምትችልበትን ምግባረ ሰናይ ጠንክሮ የሚሰራበትን ነገር በተለየ ትኩረት መያዝ ያስፈልጋል። እነዚህ ተግባራት ዛሬ ቤተ ክርስቲያን ላይ ለሚሰነዘሩ ነቀፋዎችና ትችቶች በመጠኑም ቢሆን ምላሽ ይሆናል። በጉባኤያችን መክፈቻ እንደተናገርነው ዛሬ ሁሉም ቤተ ክርስቲያንን መንቀፍንና አባቶችን መስደብ የአፍ መፍቻው አድርጎታል። እናንተም በየደረጃው የሚገጥማችሁ ፈተና ተመሳሳይ ነው። ይሁን እንጂ ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። ሐሳብ እየቆነጸሉ ሁከት ለመፍጠር ተግተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተ ክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ለቤተ ክርስቲያን የሚጠቅመውንና ለሕሊና የሚመቸውን እየለየን መስራታችንን እንቀጥላለን። ምን ጊዜም ቢሆን ወገንተኝነታችን ከእውነት ጋር ነው። በእልህኝነት ወደ ጥፋት እንድንገባ ሲገፉን የበለጠ በጎ በመስራት መልስ እንሰጣቸዋለን። ጊዜው በወሬ የሚጠፋ እንዳልሆነ በሚገባ ስለምንረዳ ሙሉ ኃይላችንን ለወንጌል፣ ለልማት፣ ለምግባረ ሰናይና ለመሳሰሉት እናውላለን። የወደፊት የትኩረት አቅጣጫዎች 1. ስብከተ ወንጌል ቤተ ክርስቲያን በምድር ያለች የእግዚአብሔር መንግስት ስትሆን ዓላማዋ የሚገለጠው ወንጌለ መንግስተ ሰማያትን በመስበክ ነው። በመሆኑም መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በተነደፉት በአዳዲስ እቅዶች አፈጻጸም ረገድ የተሻለ የስብከተ ወንጌል አገልግሎት የሚኖርበትን ሁኔታ ለመፍጠር በተለየ ትኩረት እንሰራለን። እንደሚታወቀው የደረስንበት የዘመን ሁኔታ በተለመደው የአገልግሎት መስክ ብቻ የምንወጣው አይደለም። በመሆኑም በቴክኖሎጂም ጭምር የታገዘ ሁሉንም የመገናኛ መንገዶች የሚጠቅምና ሰፊ ተደራሽነት ያለው የስብከተ ወንጌል አገልግሎት እንዲኖረን ጥረት እናደርጋለን። ሰባኪያንን፣ የዕቅበተ ሃይማኖት መምህራንን እና ሥርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት፣ ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ላሳደጉት ወላጆች በቅድስት ቤተ ክርስቲያን ስም ላቅ ያለ ምስጋናችን እናቀርባለን። ልማትን በተመለከተ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሪፖርት ላይ እንደተገለጠው ቤተ ክርስቲያን በተለያዩ ምክንያቶች
ለረጅም ዓመታት ግንባታቸው የተጓተቱ ህንፃዎች አሏት። እነዚህን ህንፃዎች ማጠናቀቅና ለልማት በፈረሱ ምትክ በተገኙ ቦታዎች ሰፊ ግንባታ ለማከናወን አቅጣጫ አስቀምጠናል። ከፍተኛ መዋዕለ ንዋይ የሚጠይቁት እነዚህ የልማት ስራዎች ከፊሉ በቅርቡ ወደ ግንባታ የሚገቡ ናቸው። ከነዚህ በተጨማሪ ሰፊውን እቅድ የሚደግፉና በጥናት ላይ የተመሰረቱ አዳዲስ የልማት ስራዎች ይከናወናሉ። የህዝብ ግንኙነት እና የመገናኛ ብዙሃን አገልግሎት ቤተክርስቲያን በሁለንተናዊ መልኩ የምትገለጥባቸው ዘርፎች ዋነኞቹ ናቸው። በተለያየ መንገድ የቤተክርስቲያን ገጽታ በማጉደፍ የተሰራውን ስራ ሁሉ በመተቸትና የግል ፍላጎታቸውን በማንጸባረቅ ዘመቻ ለከፈቱ ወገኖች የሚመጥንና ተቋማዊ የሆነ ምላሽ መስጠት አስፈላጊ ነው። በመሆኑም ዘርፎቹን በሰው ኃይል ማጠናከር፣ በቴክኖሎጂ ማገዝና ተደራሽነትን ማሳደግ በትኩረት ከምንሰራባቸው ዘርፎች መካከል ናቸው። ምግባረ ሰናይን በተመለከተ በአስቸጋሪ ሁኔታ ውስጥ የሚገኙ አህጉረ ስብከትና የገጠር አብያተ ክርስቲያናትን ለመርዳት እንዲያስችሉ በተነደፉ መርሃ ግብሮች መሰረት ድጋፍ ይደረጋል። የሞቱ ካህናት ልጆች፣ በተፈጥሮ አደጋና በግጭት የተፈናቀሉ ወገኖች በሕፃናትና ቤተሰብ ጉዳይ መምሪያ በኩል ከውጪው ድጋፍ ፈንድ ለማፈላለግ ለመርዳት የሚያስችል ዝግጅት እናደርጋለን። በዚሁ አጋጣሚ ሁሉም አህጉረ ስብከት እስከ አጥቢያ ደረጃ ድረስ ባለው መዋቅር ተጎጂዎች የሚረዱበትን አሰራር ተግባራዊ እንዲያደርጉ ጥሪያችንን እናስተላልፋለን። አምስተኛ የቤተ ክርስቲያን ሁሉን አቀፍ ሰላምን በተመለከተ ቀኖና ቤተ ክርስቲያንን በሚፈቅደው መሰረት ልዩነቶችን በውይይት ለመፍታት ጥረት ይደረጋል። በሀገራችን ሰላም የቤተ ክርስቲያንን ተሳትፎ ለማሳደግም እንሰራለን። በመጨረሻም ሁሉም የትኩረት አቅጣጫዎች እውን እንዲሆኑ የሁላችንም ዘርፈ ብዙ ጥረት ስለሚያስፈልግ ቅዱሱ አባት ትናንት ሰርቻለሁ ብለህ አትቁም፣ ዛሬም ነገም በሰራሃው ላይ ጨምረህ ስራ እንዳለው ጠንክራችሁ እንድትሰሩ በቅድስት ቤተ ክርስቲያናችን ስም አደራ እላለሁ። 44ኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ እንደዚህ ባማረና በተሳካ ሁኔታ እንዲከናወን በስኬትም እንዲጠናቀቅ ተግተው የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ